የህልም ዓለም እጅግ ምስጢራዊና እጅግ ውስብስብ ነው። በተረጋጋ መንፈስ በእግዚአብሔር ቃል አይተን ካልፈተሽ ነው የምናልማቸው ህልሞች ከእግዚአብሔር እንደሆኑና ከማን እንደሆኑ ልናቃቸው አንችልም። አዎ እግዚአብሔር በህልም ይናገራል፣ ዲያብሎስም ይናገራል። እግዚአብሔር በህልማችሁ ምስጢሩን ይገልጥላችኋል። አት ዘ ሴም ታይም ደግሞ ዲያብሎስ የተለያዩ ነገሮችን ሊያደርግ ይችላል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ህይወታችሁ እድገት ይጠቅማል ብለን የምናስበውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ እንድትከታተሉ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። ዛሬ ይዤላችሁ የመጣሁት ሐሳብ 10 አደገኛ የሆኑ ህልሞች። እነዚህ ህልም ካለማችሁ ፈጥናችሁ በእግዚአብሔር የጸጋ ዙፋን ስር ተንበርክካችሁ ልትጸልዩ ይገባል። ምክንያቱም እነዚህ ህልሞች ገና ሀፐን ሳያደርጉ ልታስተካክሏቸው የምትችሉ ህልሞች ናቸው። የመጀመሪያው ህልም የሞተ ሰው ሲታያችሁ። ይህ እጅግ በጣም አደገኛ ህልም ነው። ምክንያቱም የሞተ ሰውን ሪፕሬዘንት የሚያደርገው የሞት መንፈስ ነው። ለአንዳንድ ሰዎች ህልም ተራ ነገር፣ ለአንዳንድ ሰዎች ህልም ኢንተርቴይን ነው። አንዳንድ ሰዎች እንደገና ከቁም ነገር የማይቆጠር ዝም ብሎ ከምናብ ዓለም የተወለደ ቅዠት ነው። ነገር ግን እውነታው እጅግ ከዚህ የራቀ ነው። በህልማችሁ እግዚአብሔርን ሚት ማድረግ ትችላላችሁ። በህልማችሁ ዲያብሎስን ሚት ማድረግ ትችላላችሁ። በደንብ እንድታስተውሉ ፈልጋለሁ። እናንተ ሙሉ በሙሉ በተኛችሁ ጊዜ ነፍሳችሁ ኮንሽስ ትሆናለች። አዛታይም በነፍሳችሁ መንፈሳዊውን ዓለም ኮኔክት ማድረግ ትችላላችሁ። ዛትስ ዋይ እኮ እግዚአብሔር የማይፈልገው ነገር በህልማችሁ ታያላችሁ። የዛን ጊዜ ካልጸለያችሁበት፣ ነገሩን ካላስተካከላችሁ፣ በእግዚአብሔር ፊት ተንበርክካችሁ ካላለቀሳችሁና እግዚአብሔር ረድኤቱን እንዲልክላችሁ ካልጠየቃችሁ ነገሩ ሀፐን ያደርግና በህይወታችሁ በጣም ትልቅ የሆነ ዲስኦርደር ይፈጠራል። ስለዚህ የሞተ ሰው ስታዩ፣ የሞተ አካል ስታዩ ይሄ በጣም አደገኛ ህልም ነው። ልትጸልዩበት ይገባል። ምክንያቱም የሞት መንፈስ ከመጣ ሊያደርገው የሚችል አንድ ነገር ነው፣ ህይወታችሁን መንጠቅ ወይ ደግሞ ከቤተሰባችሁ አካል የሆነን ሰው ህይወት መንጠቅ። እንደዚህ አይነት ነገሮች ሊፈጠሩ ይችላሉ። በጣም ልትጠነቀቁ ይገባል። ሁለተኛው ህልም ደግሞ ሴክሹዋል የሆኑ ድሪሞች፣ ሴክሹዋል የሆኑ ህልሞች ስታዩ በጣም ልትጠነቀቁ ይገባል። የሰው ልጅ በሙሉ ኃይሉ ከሚወሰድበት ትልቁ መንገድ ይሄ የዝሙትና ሴክሹዋል የሆኑ ህልሞች ናቸው። እናንተ በህልማችሁ አብሶ ደግሞ ወንዶች በህልማችሁ ከሆነች ሴት ጋር ግንኙነት ስትፈጽሙ ከታያችሁ፣ የሆነች ሴት ጋር የሆነ ነገር እያደረጋችሁ ሲታያችሁ፣ ዘራችሁ ሲፈስ እናንተ የምታውቁት ነገር ምንም የሆነ ህልም እንዳለማችሁ፣ መንፈሳዊው ዓለም ላይ ምን እንደተካሄደ ምን እንደተከናወነ አታውቁም። እባካችሁ እንደዚህ አይነት ህልም ስታዩ ስለ ኃይላችሁ ጸልዩ፣ ስለ ኢነርጂያችሁ ጸልዩ፣ ስለ ጥንካሬያችሁ በውስጣችሁ ላይ ስለተቀመጠው በረከት ጸልዩ። ምክንያቱም አንድ ሰው ከመውደቁ በፊት አስቀድሞ የተቀነባበረው መንፈሳዊ ዓለም ላይ የተሰራበት ስራ አለ። እናንተ እንድትከስሩ፣ እናንተ ፌል እንድታደርጉ፣ እናንተ እንድትወድቁ ራንደም አጋጣሚ ሀፐን ያደረገ ነገር የለም። ስለዚህ በዚህ ጉዳይ ላይ በጣም ልትጠነቀቁ ይገባል። ሶስተኛው ህልም ደግሞ አውሬዎች ስታዩ፣ እነዚህም አጋንንትን ነው ሪፕሬዘንት የሚያደርጉት። ለምሳሌ እባብ ሊሆን ይችላል፣ ዘንዶ ሊሆን ይችላል፣ አሊያም ነብር ሊሆን ይችላል። ሊበላችሁ አጥቂ የሆነ እንስሳት ሲታያችሁ፣ ይህም እጅግ በጣም ልትጸሉ ይገባል። ምክንያቱም ነፍሳችሁ ወዴት እንደቀረበች ልታስተውሉ ይገባል። አንዳንድ የሥነ መለኮት ምሁሮች እንደዚህ ይላሉ፣ ምድር የሁለቱም ዓለም ሰንተር ነች ይላሉ። የሁለቱም ዓለም ማለት ወደ ሰማይም ከፍ ለማለት ወደ ሄቨን አሊያም ደግሞ ወደ ገነት ወደ እግዚአብሔር ክብር ከፍ ለማለትም ከምድር ወደ ሰማይና ከምድር ወደ ጥልቁ እኩል የሆነ ስፍራ ነው። ወደ ወደዳችሁ ትሄዳላችሁ። አያችሁ፣ በህልማችሁ መጥፎ ነገር ስታዩ ስፒሪታችሁ ወይ ደግሞ ነፍሳችሁ ወደ ምድር እጅግ ወደ ጥልቁ ዝቅ እያለች ነው። የከበረ ነገር ስታዩ እንደገና ወደ እግዚአብሔር ዓለም እየተጠጋች ነው። የእግዚአብሔር ክብር እያገኛት ነው። ስለዚህ አብዝታችሁ ምን እያለማችሁ ነው? ከእባብ ጋር ምን እየታያችሁ ነው? ከዘንዶ ጋር ምን እየታያችሁ ነው? አያችሁ፣ እንደዚህ አይነት ህልም ስታዩ ንስሐ እየገባችሁ በእግዚአብሔር ፊት ኃጢአትና ድካማችሁን እየተናዘዛችሁ እንደገና እግዚአብሔር እድል እንዲሰጣችሁና በጸጋው እንዲሸፍናችሁ መጸለይ መቻል አለባችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምሕረት እንድትቀበሉ በሚያስፈልጋችሁ ጊዜ ወደ ጸጋው ዙፋን በእምነት ቅረቡ ይላል። አያችሁ፣ ልታስተካክሉት የምትፈልጉት ነገር ካለ ተንበርክካችሁ ጌታ ሆይ ማለት ነው የሚጠበቅባችሁ።
አምስተኛው ደግሞ ልብሳችሁ እየተቀደደ ልብሳችሁ እየጠፋ አሊያም ደግሞ ቤት እየፈረሰ እንደዚህ አይነት ህልም ስታዩ ስለ ቤተሰቦቻችሁ አጥብቃችሁ ልትጸልዩ ይገባል። ስለ ክብራችሁ አጥብቃችሁ ልትጸልዩ ይገባል። ስለ ቢዝነሳችሁ፣ ስለተሰማራችሁበት ህይወት፣ ስላላችሁ ክብር ወይም ደግሞ ስለ ስማችሁ ልትጠነቀቁ ይገባል። ቀደም እንደነገርኳችሁ አንዳንድ ነገሮች ዝም ብለው ሀፕን አያደርጉም። እናንተ የምታስተዳድሩት ድርጅት ድንገት ፌል ሊያደርግ አይችልም። እናንተ የምትመሩት የሆነ ነገር ወይም ስልጣን ሊሆን ይችላል፣ ድንገት ፌል ማድረግ አይችልም። ምክንያቱም መንፈሳዊ ዓለም ላይ ድንገት የሚባል ነገር የለም። መንፈሳዊ ዓለም ላይ ምንም አይነት ሂማኒቲ የለም ወይ ደግሞ ሰብአዊነት የለም። የሰው ልጅ በጊዜ አጥር ውስጥ ስለሚኖር የፈለገውን እንኳን ቢያቅ የፈለገውን እንኳን ኃይል ቢኖረው ነገ ለምትባለው ነገር እንግዳ ስለሆነ ድንገት የመጣ ነገር ሊያጠቃውም ሊሆነ ነገርም ሊያደርገው ይችላል። መንፈሳዊ ዓለም ላይ ግን እንደዚህ የለም። ሁሉም ነገር ተቀነባብሮና ፕሮግራምድ ሆኖ ነው እናንተ ጋር የሚደርሰው። ስለዚህ ልብሳችሁ ሲቀደድ፣ ቤታችሁ ሲፈርስ፣ ልብስ ሲጠፋባችሁ፣ እንደዚህ ስትራቆቱ ምናምን ስታዩ አብዝታችሁ ስለ ቤታችሁ፣ ስለ ቤተሰቦቻችሁ፣ ስለ ክብራችሁ፣ ስለ ድርጅታችሁ፣ ስለ ካምፓኒያችሁ፣ ስላላችሁ ነገር፣ ስለ ትዳራችሁ ልትጸልዩ ይገባል። ስድስተኛው ደግሞ ጥርስ መርገፍ አሊያም ደግሞ ከአካላችሁ የሆነ አካል መውለቅ፣ መገንጠል እንደዚህ አይነት ህልም ስታዩ እንደገና በጣም አጥብቃችሁ ልትጸልዩ ይገባል። ይህም እጅግ አደገኛ ህልም ነው። ምክንያቱም አካልህ ኃይልህ ነው። አካልህ ትዳርህ ነው። አካልህ ክብርህ ነው። አካልህ ሙላትህ ነው። ስለዚህ አካልህ ልትጠነቀቅበት ይገባል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እኔ ሕይወት እንዲሆንላችሁና እንዲበዛላችሁ መጥቻለሁ። ጠላት ግን ሊሰርቅና ሊያርድ ሊያጠፋ ይመጣል፣ ከነዚህ ውጭ ለሌላ አይመጣም ይላል መጽሐፍ ቅዱስ። አያችሁ፣ እንደዚህ አይነት ህልም ስታዩ የሆነ ነገራችሁ እየተሰረቀ እንደሆነ፣ የሆነ ነገራችሁ እየተወሰደ እንደሆነ፣ የሆነ ነገራችሁ እየባከነ እንደሆነ ልታስተውሉ ይገባል። አራተኛው ደግሞ መላጨት፣ እየተላጫችሁ ጸጉራችሁ የሆነ ሰው እየላጫችሁ አሊያም ደግሞ መላጣ ሆናችሁ እየታያችሁ ከሆነ ይህም እጅግ አደገኛ ህልም ነው። ምክንያቱም ጸጉር ማለት ብዙ ጊዜ በመጽሐፍ ቅዱስም በየትኛውንም ዓለም ክብርና ኃይል ነው። ሶምሶም የተባለው ትልቁ ኃይለኛ ሰው ኃይሉ አሊያም ደግሞ ኢነርጂው ፌል ያደረገ ጸጉሩ የተላጨ ጊዜ ነው። ጸጉራችሁ ክብራችሁ ነው። ጸጉራችሁ መታወቂያችሁ ነው። ጸጉራችሁ ኃይላችሁ ነው። ታውቃላችሁ፣ ይሄ እየተናገርኩ ያለው አንዳንድ ሰው ኃይሌማ ክርስቶስ ነው የሚለኝም አይጠፋ። እውነት ነው፣ ኃይለ ክርስቶስ ነው። ነገር ግን እንደዚህ አይነት ህልም ስታለሙ ኃይልን በሚሰጠኝ እንደሚለው የተሰጣችሁን ኃይል እያጣችሁ እንደሆነ ልታስተውሉ ይገባል። ስምንተኛው ደግሞ ዛፍ እየተቆረጠ ትልቅ የምታውቁት በቤታችሁ አካባቢ ሊሆን ይችላል፣ በሀገራችሁ ሊሆን ይችላል፣ አሊያም የማታውቁት ግን ትልቅ ዛፍ እየወደቀ ስታዩ እጅግ ስለ ሀገራችሁ፣ ስለ ወገኖቻችሁ፣ ስለ ወንድሞቻችሁ ልትጸሉ ይገባል። አንዳንድ ጊዜ እግዚአብሔር ለእናንተ ያለ ምክንያት አይገልጥላችሁም። እናንተ የምታስተካክሉት ነገር ስላለ አንዳንድ ነገሮች ለእናንተ ይገለጣል። ከሰው የተሰወረ ነገር ለአንዳንድ ሰዎች ይገለጣል። ምክንያቱም እግዚአብሔር ልብን ስለሚያይ አንዳንድ መፍትሄዎች ከማትጠብቋቸው ሰዎች ነው የሚገኙት። ስለዚህ ለመፍትሄ ይህንን ህልም እያለማችሁ ሊሆን ስለሚችል እጅግ አደገኛ ስለሆነ ልትጸልዩበት ይገባል። ዘጠነኛው እንደገና ማየት እያቃታችሁ፣ ለማየት እየከበዳችሁ አሊያም ደግሞ አይናችሁ ማየት እያቃተው ስታለሙ ይህም እጅግ በጣም ልትጸልዩ ይገባል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ አይንህ ብርሃንህ ናት ይላል። ስለዚህ የብርሃናችሁ ማነስ እየታያችሁ ነው። እያቃታችሁ የምታዩት ነገር እናንተ ውስጥ የተቀመጠው ኃይል እየተወሰደ እንደሆነ ልታውቁ ይገባል። ለምሳሌ ላስረዳችሁ። አይናችሁ ብርሃናችሁ ነው። የምታዩት አሊያም ደግሞ ይህንን ቁሳዊውን ዓለም ኮኔክት የምታደርጉበት በአይናችሁ ነው፣ በማየት ነው። ነገር ግን አይናችሁ እየወጣ አሊያም ደግሞ ማየት እየከበዳችሁ ስታዩ የብርሃን ኤነርጂያችሁ እየተወሰደ ነው ማለት ነው። ስለዚህ እነዚህ ነገሮች ልትጠነቀቁባቸው ይገባል። የመጨረሻውን አስረኛው ደግሞ የምትፈሩት ነገር ስታዩ፣ የምትፈሩት ማለት ገደል ሊሆን ይችላል። ገደል የምትፈሩ ከሆነ ገደል ሊሆን ይችላል፣ ወይም አውሬ ከሆነ አውሬ ሊሆን ይችላል። አሊያም ደግሞ የምትፈሩት ሰው የምታዩ ከሆነ በጣም ልትጸሉ ይገባል። ምክንያቱም ይህ የፍርሃት መንፈስ ይባላል። እዚህ ላይ አንድ መንፈሳዊ የሆነ ነገር ልንገራችሁ። የፍርሃት መንፈስ ሲይዛችሁ ትዕቢተኛ መሆን አትችሉም። እናንተን ትዕቢተኛ የሚያደርጋችሁ የትዕቢት መንፈስ ነው።
የድፍረት ኃጢአት እንድትለማመዱ የሚያደርጋችሁ መንፈስ የፍርሃት መንፈስ አይደለም፣ የድፍረት መንፈስ ነው። አያችሁ። ስለዚህ እናንተ ጋር እየመጣ ያለው አጋንንት ስለሆነ ሁሉም ነገር ይችላል ማለት አይደለም፣ ወይም ደግሞ መንፈስ ስለሆነ ሁሉም ነገር ያውቃል፣ ለሁሉም ነገር ብቃት አለው ማለት አይደለም። ስትፈሩ እናንተን ፍርሃት እየፈጠረባችሁ ያለው በፍርሃት ላይ አቅም ያለው የፍርሃት ስፒሪት ነው። አሊያም ደግሞ ስትጨክኑ ገዳይ ስትሆኑ እንደገና ገዳይ የሆነ ስፒሪት እናንተ ውስጥ አለ ማለት ነው። ስለዚህ ነጠላችሁ ልትዋጉት የሚገባውን ተዋጉ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ትግላችን አለ ከስጋና ከደም አይደለም፣ በአየር ላይ ከሚሰራው የዚህ ዓለም ገዢ የጨለማው ገዢ ከእርሱ ጋር ነው ይላል። ስለዚህ ልክ እንደ ጳውሎስ እንደተናገረው ትግላችን ከእከሌ ጋር ነው፣ ትግላችን በዚህ አየር ላይ ከሚሰራ መንፈስ ጋር ነው ብሎ ለይቶ እንደተናገረው እናንተም ለይታችሁ ልትዋጓቸው ይገባል። እነዚህ ህልም ስታዩ እጅግ አደገኛ ስለሆኑ ልትጸልዩበት ይገባል። እግዚአብሔር እጅ ላይ መፍትሄ አለ። እግዚአብሔር እጅ ላይ ኃይል አለ። የዛሬው ሐሳቤ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም።